እንዴት አላችሁ የተወደዳችሁ? ኖቲንጋም ፎረስት እና ማንቸስተር ዩናይትድ ያደረጉት ጨዋታ 2-2 ተጠናቋል። ማንቸስተር ዩናይትድ በመጨረሻው 10 ደቂቃ ውስጥ በአማድ ዲያሎ ፍጹም ግሩም ግማሽ ቮሊ ጎል ሃፍ ቮሊ በሚሉት ጎል አቻ ወጥቷል። በሲቲ ግራውንድ የተደረገ ጨዋታ ነበር። ሁለት እጅግ በተለያየ ፎርም ላይ ሆነው የተገናኙ ቡድኖች ናቸው ፎረስት እና ዩናይትድ ሰሞኑን 3 ተከታታይ ጨዋታዎችን አሸንፈው በጣም ከጥሩ ሞመንተም ጋር ነው ወደዚህ ጨዋታ የመጣው። በተቃራኒው ኖቲንገም ፎረስት ደግሞ ያው የቀውስ ነው፣ በአሰልጣኝ ሹምሽር ላይ የተጠመደ ነው። የኢቫንጀሎስ ማሪናኪስ ትኩረት የሚስቡ ውሳኔዎች ገና በ10 ጨዋታ 3 የተለያዩ አሰልጣኞች በኖቲንገም ፎረስት ቤንች ላይ እንድናይ ሆኗል። አሁን የሾንዳይሽ ተራ ነው። ድሮ በዚህ ቡድን ሌጀንድ የነበሩ ናቸው። ብራያን ክላፍ የቡድኑ አሰልጣኝ በነበሩበት ጊዜ ዩናይትድ ይህንን ጨዋታ አቻ መውጣቱ ነጥብ መጣል ተደርጎ መቆጠር ስላለበት የተሟላ እርካታ የሚኖር አይመስለኝም። ግን የአሰልጣኝ ሩበን አሞሪም ከጨዋታው በኋላ የተሰጠ አስተያየት ግን ዩናይትድ አሁንም እየተሻሻለ ስለመሆኑ ግን የሚያሳይ ነው። አሁን ልክ 1 ዓመት በሆነው ጊዜ ነው የዩናይትድ አሰልጣኝ ሆኖ የተቀጠረው። ኖቬምበር 1 ነበር ይሄ ጨዋታ የተደረገበት ዕለት። ሩበን አሞሪም የተሾመበት 1ኛ ዓመት ላይ የተደረገ ነው። ስለዚህ የማኔጀሪያል አኒቨርሰሪ ምናምን ልንለው እንችላለን። ግን ቢያሸንፍ የሚመርጥ ይመስለኛል። ነጥብ ጥለናልን ብሎ አስበዋል። ነገር ግን አንድ የተናገረው ነገር ቁልፍ ይመስለኛል። ዩናይትድ አምና ቢሆን እንዲህ አይነቶቹን ጨዋታዎች ይሸነፍ ነበር በበለጠ የጎል ቁጥር ብሏል። ይህን ጨዋታ እንደማናሸንፍ ግምት ነበረኝ ያለ ጨዋታው እየተደረገ በነበረበት ጊዜ እንደማናሸንፍም ግን አውቅ ነበር የሚል አስተያየት ሰጥቷል። you can sense that we could not win this game but we are not going to lose እና ይሄ ደግሞ ትልልቅ ቡድኖች አንዳንድ ጊዜ የሚኖራቸው ሜንታሊቲ ነው የሚል አስተያየት ሰጥቷል። ዩናይትድን በጠቅላላው በተለይ ደግሞ ባለፉት 4 ጨዋታዎች ባገኛቸው 10 ነጥቦች ምክንያት ከ7 ዓመት በኋላ በፕሪሚየር ሊግ የተሻለውን አጀማመር ያደረገበት ነው። በ10 ጨዋታ 16 ነጥብ አለው። በጨዋታ 1.6 በቂ አይደለም። በተለይ በመጀመሪያዎቹ 6 ጨዋታዎች 3ቱን ተሸንፎ ስለነበር የጀመረው ለዚህ ነው አቬሬጁ ዝቅ ያለው። ብዙ ጊዜ ፐርፎርማንሱ ጥሩ ነው፣ ውጤቱ ነው ችግር ያለበት እንላለን ከአንዳንድ ፐርፎርማንሶች በስተቀር። ከሲቲ ጋር የነበረው ጨዋታ በተለይ ደግሞ የብሬንፎርዱ ጨዋታ ከዛ በስተቀር አብዛኞቹ ጨዋታዎች ላይ ዩናይትድ ፐርፎርማንስ ጥሩ ነው። የፉልሃሙ ጨዋታም ከመጀመሪያ 20 ደቂቃ በስተቀር የተቀረው አስቸጋሪ ነበር። አንዳንድ የሚቸገሩባቸው ፐርፎርማንሶች ነበሩ። ነገር ግን እና ደግሞ ከባባድ ጨዋታዎችን አድርጎ ነው የጀመረው። ሊቨርፑልን አንፊልድ ላይ፣ ማንቸስተር ሲቲን ኤቲሃድ ላይ፣ ከዛ ደግሞ አርሰናልን በመጀመሪያው ሳምንት እንደዚህ አይነት ቡድኖችን ገጥሞ ነው ሲዝኑን የጀመረው ማንቸስተር ዩናይትድ። ስለዚህ በውጤት በኩል በጣም ጥሩ ሊባል ይችላል። በተለይ በንጽጽር ባለፉት ዓመታት ሲዝኑን ከሚጀምርበት አጀማመር አንጻር የጆዜ ሞሪኞ ቡድን በ2017-18 የውድድር ዘመን 20 ነጥብ ይዞ ነበር የጀመረው በየጨዋታው በአቬሬጅ 2 ነጥብ ማለት ነው ከ10 ጨዋታዎች። ይሄ ከዚያ በኋላ ጥሩ የጀመሩበት ነው። በወረቀት ደረጃ ይህንን ሰሞኑን እያሳኩ የነበሩበትን ተመሳሳይ የድል ጉዞ ለመቀጠል የሚያስችል ባላጋራ ይመስል ነበር። ምክንያቱም ሲቲ ግራውንድ በቅርብ ጊዜ ለኖቲንገም ፎረስት በጠቅላላው የትኛውም ጨዋታ ሆምም ይሁን ከሜዳ ውጪ ኖቲንገም ፎረስት አስቸጋሪ ነበር። 4 ተከታታይ ጨዋታ ምንም ጎል ሳያስቆጥር ተሸንፎ ነው ወደዚህ ጨዋታ የመጣው። ስለዚህ ዩናይትድ የመጀመሪያውን አጋማሽ ጎል አስቆጥሮ ነው የጀመረው። በጣም የተሟላ ፐርፎርማንስ ነበር ለማለት ቢያስቸግርም ግን ዩናይትድ ጨዋታውን ተቆጣጥሮ ነበር ከሞላ ጎደል እና ካሰሚሮ ነው ጎል ያስቆጠረው። በነገራችን ላይ ማንቸስተር ዩናይትድ 2 ጎሎች ከቆሙ ኳሶች የተቆጠሩ ናቸው። ይሄ የተደጋገመ ነው አስተውላችሁ እንደሆነ ዩናይትድ በሴት ፒስ ማጥቃት በጣም ተሻሽሏል። ልክ ነው 2 ጎሎች ተቆጥረውበታል። የቆመ ኳስ የመከላከል ድክመት አሁንም ቡድኑ አለበት። አርሰናል የቆመ ኳስ ጎል አስቆጥሮ ነበር። ሌሎችም ቡድኖች በቆሙ ኳሶች ጎል ሲያስቆጥሩ እናያለን ዩናይትድ ላይ። ግን የማንቸስተር ዩናይትድ የቆመ ኳስ ማጥቃት ግን የበለጠ አደገኛ የሆነ ነው። 2ቱም ጎሎች ከማዕዘን ምቶች የተቆጠሩ ናቸው። የካሴሚሮ ጎል ከብሩኖ ፈርናንዴዝ የማዕዘን ምት የመጣ ነው እና እዚህ ጉዳይ ላይ ብዙ እየሰሩ እንደሆነ እገምታለሁ። በቆመ ኳስ አንደኛ ሮ ማቴሪያሉም አላቸው። በተለይ ማታያስ ደሊት በሚኖርበት ጊዜ ግን ቤንያሚን ሼሽኮም በጣም ረጅም ነው። ማታያስ ደሊት ረጅም ነው። ሌኒ ዮሮ ረጅም ነው። ካሰሚሮ በጣም ረጅም ባይባልም ግን በጭንቅላት በጣም ጥሩ ነው። ጎሎች ማስቆጠር የሚችል ተጫዋች ነው። ግን በቀጥታ እነዚህ ተጫዋቾች እንኳን ጎል ባያስቆጥሩ በሪባውንድ የባላጋራ ቡድን
እነዛን የቆሙ ኳሶች መከላከል እንኳ ቢሆንለት በፍጹም ቅጣት ምት ሳጥኑ ጠርዝ አካባቢ ደግሞ ከሳጥኑ ውጭ ጎል ማስቆጠር የሚችሉ ተጫዋቾች አሉት። ራሱ ብሩኖ፣ ማቴዎስ ኩኛ፣ ብራያን ምቦሞ፣ አማድ አይነት ተጫዋቾች። ስለዚህ ዩናይትድ በደንብ ጥሩ መሳሪያ ያለው ይመስለኛል እና ጥሩ ነበር። እንደው ኤክሰፕሽናል የመጀመሪያ አጋማሽ ነበር ባትሉትም ግን ዩናይትድ ጨዋታውን ተቆጣጥሮ ነበር። ከዚያ በኋላ ግን ሁለተኛ አጋማሽ እንደተጀመረ በ101 ሰከንድ ልዩነት ውስጥ ነው ኖቲንጋም ፎረስት ያንሰራራው። የመጀመሪያው ጎል ሲቆጠር በጊብስ ዋይት ነው ጎል የተቆጠረው። እዚህ ጋር ትልቅ ሚስማች ተፈጥሯል። አማድ ነው አጠገቡ የነበረው፣ አማድ ዲያሎ። አማድ በጣም አጭር ተጫዋች ነው። ምናልባት አማድን ዊንግ ባክ የማድረግ አንድ አሉታዊ ነጥብ ካለው በመከላከል ጊዜ በተለይ በሃይ ቦልስ ጊዜ በቁመት አጭር ስለሆነ የባላጋራ ቡድን ተጫዋቾችን በአየር ላይ ኳስ ዶሚኔት ለማድረግ ሊያስቸግረው ይችላል። የሚጠበቅ ይመስለኛል አማድን በዛ ቦታ ላይ መጠቀም በረከትም ትሩፋትም እሱ ነው። በበረከቱ ወይም ጥቅሙ በማጥቃት ጊዜ የትኛውም የማንቸስተር ዩናይትድ ዊንግ ባክ የማይሰጣችሁን አይነት ቴክኒካዊ ጥቅም ይሰጣቸዋል። ኑሰር መዝራዊ ይሁን ወይ ዲዮጎ ዳሎ እዛ ቦታ ላይ ቢጫወቱ የአማድን ያህል የማጥቃት አውትሌት መሆን አይችሉም። በመከላከል ግን ምናልባት አንዱ ዲስአድቫንቴጅ እንዲህ አይነቱ ዲስአድቫንቴጅ ሊሆን ይችላል። የመከላከል ስፔሻሊስት አይደለም። ሲጀመር በሰንደርላንድ በውሰት በነበረበት ጊዜ ከ10 ቁጥሩ ነው የተጫወተው። በዩናይትድም ባለፈው የውድድር ዘመን ብዙ ጥሩ የተጫወተባቸው ጨዋታዎች በኢንሳይድ 10 ቁጥርነት የተጫወተባቸው ናቸው። በትጋት የምታሙት አይመስለኝም፣ በቴናሲቲ በጥረት ነገር ግን አንዳንዱ እንዲህ አይነቱ ነገር የመከላከል ስፔሻሊስት አይደለም። ለዛም የሆንም የቁመት አድቫንቴጅ የለውም። የመጀመሪያው ጎል የተቆጠረው በዛ መንገድ ነው። ግን ዩናይትድ በጠቅላላው ደግሞ በሌሎችም ጨዋታዎች አይተናል ረጅም ኳስ የመቋቋም ችሎታ፣ ወደ ፍጹም ቅጣት ምት ሳጥን የሚመጡ ረጃጅም ኳሶችን የመቋቋም ችግር ይስተዋልበታል አንዳንድ ጊዜ። ከዚያ በኋላ ነው እንደገና በጥቂት ደቂቃ ውስጥ ሳቮና ሌላ ጎል ያስቆጠሩት። ሁለቱ ጎሎች በዚህ መንገድ ነው የተቆጠሩት። ሁለተኛው ጎል ሲቆጠር ደግሞ በአብዛኛው በጠቅላላ ዩናይትድ ረጃጅም ኳሶችን የመከላከል በሌሎችም ጨዋታዎች የተስተዋለ ድክመት መኖሩ እንደተጠበቀ ሆኖ ግን የዳሎ በጣም ዝግ ያለ ሪያክሽን በቃ ፖዝ አድርጎ ነበር የሆነ ሰዓት ላይ የታችሁት እንደሆነ እሱም ነው ተጨማሪ ምክንያት የነበረው። ነገር ግን አሰልጣኙ ስለ ሜንታሊቲ ማንሳት የፈለገው በዚህ ጨዋታ ላይ ነጥብ የመጣል ስሜት አለ በማንቸስተር ዩናይትድ በኩል፣ በኖቲንጋም ፎረስትም በኩል አለ። በነገራችን ላይ ሞርጋን ጊብስ ዋይትም ከጨዋታው መጠናቀቅ በኋላ 2 ነጥብ እንደጣልን ነው የሚሰማን ብሏል። ምክንያቱም እየመሩ ነበር እስከ መጨረሻው 10 ደቂቃ ድረስ 2 ኤክስጂ ፈጥረዋል። 2 ነው ኤክስጂው። 17 ሙከራ አድርገዋል። ዩናይትድ 18 ነው ያደረገው። ዩናይትድ ኤክስጂ 1.15 ነው የነበረው። ትልልቅ የጎል እድሎችን በመፍጠር ኦፕታ ቢግ ቻንስስ የሚላቸውን አንድ ቢግ ቻንስ ነው በጨዋታው ላይ የተፈጠረው። እሱንም የፈጠረው ኖቲንጋም ፎረስት ነው። ስለዚህ ሊቆጩ ይችላሉ በጨዋታው ላይ ብዙ የጎል እድል አልተፈጠረብንም የሚል። ከማንቸስተር ዩናይትድ ሙከራዎች መካከል ከ18ቱ 8ቱ ብቻ ናቸው ከሳጥን ውስጥ የተደረጉት። ሌሎቹ የበለጠ ስፔኩሌቲቭ የሆኑ ልክ አማድ ጎል ሲያስቆጥር ይሳካል፣ ግን ብዙ ጊዜ ከሳጥን ውጭ የተደረጉ ነው። ከሳጥን ውጭ ብዙ ሙከራ ማድረግ የተጫዋቾቹን ክህሎት የሚያሳይ ነው። የማቴዎስ ኩኛን፣ የብሩኖን ቅድም እንዳነሳሁት ከሳጥን ውጭ መምታት የሚችሉትን ተጫዋቾች። ግን ከዚህ በኋላ የታየው የማንቸስተር ዩናይትድ ሪያክሽን ከኖቲንጋም ፎረስት ሁለተኛ ጎል መቆጠር በኋላ አሰልጣኙ ቡድኑን በስሜትን በኩል ተሻሽለናል የሚል አስተያየት እንዲሰጥ አድርጎታል። ምክንያቱም ዩናይትድ ቀድሞ ከተቆጠረበት ወይ ደግሞ ልክ በእንደዚህ አይነት ሁኔታ ቡድኑ በስሜት ኮላፕስ ሊያደርግ የሚችል ጎል በደቂቃ ልዩነት የሚቆጠርበት ከሆነ ከ2 ደቂቃ ባነሰ ልዩነት ነው 2 ጎሎች የተቆጠሩት። ዩናይትድ የሚቸግረው ነገር ከመመራት ሪያክት የማድረግ ችግር ነው። ምሳሌ ባለፉት 6 ጨዋታዎች ማንቸስተር ዩናይትድ ቀድሞ በተቆጠረበት ጨዋታ ጎል አስቆጥሮ ወደ ጨዋታው አልተመለሰም። ከተመራ ማለት ነው። ከመመራት ተመልሶ አያውቅም። ለመጨረሻ ጊዜ ከመመራት ተነስቶ የሆነ ነጥብ ይዞ ሄደው ማቻ ሊሆን ይችላል፣ ማሸነፍ ሊሆን ይችላል። ባለፈው ኤፕሪል ነው በቦርንመዝ ሜዳ ከቦርንመዝ ጋር በተደረገ ጨዋታ ራስሙስ ሆይሉንድ ጎል አስቆጥሮ ጨዋታውን ሪቨርስ ያደረጉበት። ከሜዳ ውጭ ያሉትን ጨዋታዎች ነው የማነሳው። ከሜዳ ውጭ ሁሉም ነገር በተቃራኒው የሚሄድ ይመስላል አይደለም። ድጋፉ ሁሉ ለነሱ ነው፣ ሞመንተም ሁሉ ለነሱ ነው። ደግሞ የኒው ማኔጀሪያል ባውንስ የሚባል አለ። አዲስ አሰልጣኝ ሲሾም የሚኖር መነቃቃት። ግን ይሄኛው ምናልባት አዳዲስ ከመጡ ተጫዋቾች የሚመነጭ ሊሆን ይችላል ወይ ብለው የሚጠይቁ ሰዎች አሉ። ለምሳሌ ማቴዎስ ኩኛ የወልቭስ ተጫዋች ነው የነበረው። ነገር ግን ሜንታሊቲ የትልቅ ተጫዋች ሜንታሊቲ ነው። ለዚህ ነው ሰዎች የኖቲንጋም ፎረስት ደጋፊዎች እሱ ላይ በሚጮሁበት ጊዜ የማንቸስተር ዩናይትድን ኤምብለም አርማዋን እያሳየ ለማንቸስተር ዩናይትድ ለምትጫወተው የሚል መልእክት ሲያስተላልፍ የነበረው።
በተጋጣሚ ቡድን ወይም በባላጋራ ቡድን ሜዳ ውስጥ ያለ አሉታዊ ሁኔታ የሚጫኑ አይነት ተጫዋች አይደለም። እምቤሞም ልክ እንደዚሁ ነው። በየትኛው ሜዳ ቢሆን ተግቶ የሚሰራ እጅ የማይሰጥ አይነት ካራክተር ነው። ብሩኖ፣ አማድ፣ ሌሎችም ካሴሜሮ ትልቅ ኤክስፒሪየንስ ያለው ተጫዋች ነው። ይሄ ሊሆን ይችላል ወደ ጨዋታ የመለሳቸው እና ሊያሸንፉ የሚችሉ ነበር። የመጨረሻ ደቂቃ የጎል ላይን ክሊረንስ ነው ማንቸስተር ዩናይትድ ሳያሸንፍ እንዲወጣ ያደረገው። ኒኮላ ሚሊንኮቪች ነው ከመስመር ላይ ኳሱን የጠረገው። ይሄ ቅድም ያነሳሁትን አንድ ሌላ ፓተርን ያሳየናል። ማንቸስተር ዩናይትድ በቆመ ኳስ የበለጠ አደገኛ እንደሆነ በቀጥታ ይሁን ካሴሚሮ እንዳስቆጠረው ግን የመጀመሪያውን ኳስ የባላጋራ ቡድን ቢያሸንፍም ጭምር አማድ ግሩም ጎል አስቆጥሮላቸው በጣም ውብ ጎል ነው። እንዳነሳሁት ዩናይትድ አንድ ያየሁበት ነገር የክሬቲቪቲ ችግር ነው። ይህንን በቀደም ስለ ዩናይትድ አንድ ሰፊ ፕሮግራም ሰርተን ነበር። የማንቸስተር ዩናይትድ የሰሞኑ መሻሻል ምክንያቶች ምንድናቸው አይነት ነጥቦች ያነሳንበት። አንደኛ የባላጋራ ቡድን አፕሮች ነው። ሁሉም ቡድኖች ሶስቱም ዩናይትድ በቅርብ ጊዜ የገጠማቸው ቡድኖች የተለያዩ ሶስት መደቦችን የሚወክሉ ቡድኖች ቢሆኑም ሶስቱም ቡድኖች ዩናይትድን ሲገጥሙ ኳስ ለመቆጣጠር በሃይ ዲፌንሲቭ ብሎክ ለመጫወት ስፔሶችን ለመተው ጭምር ፍቃደኞች ሆነው የበለጠ ሪስክ የሚወስዱ ቡድኖች ሆነው ነው። ኖቲንጋም ፎረስት ከነዚህ ይለያል። በተለይ የሾን ዳይሽ ኖቲንጋም ፎረስት ግን ቡድኑ ባለፉት ዓመታት የተሰራበትም ዲኤንኤ እንደዛ ነው። ለዚህ ነው የአንጅ ፖስቴኮግሉ ቁጥር ለኖቲንጋም ፎረስት ካውንተር ካልቸራል ነው። በቅርብ ጊዜ ቡድኑ እየተሰራ ካለበት እሴት የተለየ ነው የሚባል ኳስ የመያዝ ፍላጎት የለውም ፎረስት። ስለዚህ ከጀርባ ብዙ ስፔስ አታገኙ። በሎ ብሎክ ነው የሚከላከል። 41% ብቻ ነው የኖቲንጋም ፎረስት የኳስ ቁጥጥር ድርሻ በጨዋታው መጨረሻ። በሁለቱ አጋማሽ 39% ብቻ ነው የነበረው። ስለዚህ በሌሎቹ ጨዋታዎች የነበረ አይነት ብዙ ስፔስ የለም። ስለዚህ ዩናይትድ በክፍት ጨዋታ 0.62 ብቻ ነው የጎል እድሎች የፈጠረው በኦፕን ፕሌይ። ረጃጅም ኳሶችን መጠቀም ባለፉት ስለ ሴነሎመንስም ዩናይትድ በጠቅላላውም ባለፉት 3 ጨዋታዎች ብዙ ረጃጅም ኳሶች ስለመጠቀም እናነሳ ነበር። ግን ይሄ ደግሞ የበለጠ በቢልድ አፕ ጊዜ ኤሊት መሆን እንደሚጠይቅ የሚያሳይ ነው። እዛ ላይ ቡድኑ በደንብ ትኩረት ማድረግ አለበት። ምክንያቱም አንዳንድ ቡድኖች ለዩናይትድ አዳፕት ማድረግ ይጀምራሉ። አሁን የባለፉት 3 ጨዋታዎች ውጤት የዩናይትድ መሻሻል ዩናይትድ ራሱ ፕራግማቲክ የሆኑ አንዳንድ ነገሮችን በማሻሻሉ ነው። ግብ ጠባቂ ረጅም ኳስ ይለካል። ሁለተኛ ኳስ ማሸነፍ ላይ ሉዝ ቦሎች ማሸነፍ ላይ የሚያተኩር ነው። ጥቅም ሰጥቷቸዋል። ዩናይትድ ባለፉት 3 ተከታታይ ጨዋታዎች በትንሹ 30 ረጃጅም ኳሶች ይጠቀም ነበር። በቀደም በደንብ በዲቴይል ስለሄድኩበት እሱን መድገም አያስፈልገኝም። ግን መጨረሻ አካባቢ ያነሳሁት አንዱ ኮንሰርን የነበረው ዩናይትድ ልክ እንደ ኖቲንጋም ፎረስት አይነት የፖሴሽን ፍላጎት የሌለው የበለጠ ሲያጠቃም በመልሶ ማጥቃት ለመጫወት የሚሞክር በእርግጥ ያን ያህል የከፋ አልነበረም። 44% ነበር የመጀመሪያ አጋማሽ ፖሴሽናቸው። ግን በጠቅላላው የሾን ዳይሽ ቡድን ባህሪ እንደዛ አይደለም። ስለዚህ እዛ ላይ የበለጠ መስራት የሚያስፈልግ ይመስለኛል። መከላከሉ አሁንም ድክመት አለበት። ባለፉት ጨዋታዎች ላይ በጣም ጥሩ ሪከርድ ያየን ቢሆንም ግን ያለፉት 3 ጨዋታዎች አንድ ፓተርን ካያቸው የበለጠ ወደ ራሳቸው የሜዳ ክፍል በተለይ የአንፊልዱ ጨዋታ የበለጠ ሳጥን የመከላከል ነበር። ይሄ ለነ ሃሪ መጓየር አይነት ተጫዋቾች ይስማማል። ግን ሰፊ ስፔስ እንድትከላከሉ ሲሆንስ፣ ብዙ ረጃጅም ኳስ እንድትከላከሉ የሚያስገድዳችሁ ቡድን ሲሆንስ፣ ምክንያቱም ሊቨርፑል ለረጅም የሳጥን ፕሬዘንስ ረጅም ኳስ የሚጥል ቡድን አይደለም። የበለጠ በሰስቴንድ አታክ ነው ለማጥቃት የሚሞክረው። ኢቨን ብራይተን ቢሆን እንደ ዳኒዌል ቤክ አይነት ተጫዋች ቢኖረው፣ ኢቨን ሰንደርላንድም ቢሆን የበለጠ ፕሮግሬሲቭ አጫወት የሚከተሉ ቡድኖች ናቸው። ኖቲንጋም ፎረስት ግን የበለጠ የሩት ዋን ቡድን ነው። ስለዚህ ብዙ ረጅም ኳሶች ይኖራሉ። ረጅም ኳስ የመከላከል ፈተና ይኖርበታል ማለት ነው ማንቸስተር ዩናይትድ። ስለዚህ መከላከሉም በፍጹም የተዋጣለት ነው ማለት አይቻልም። ረጃጅም ኳስ፣ የቆመ ኳስ የመከላከል ድክመት ካለፈው የውድድር ዘመን ጀምሮ የነበረ ነው። አሰልጣኝ ሩበን አሞሪም የ5 ደቂቃ ዲስኮኔክሽን ነው ችግር የፈጠረብን የሚል አስተያየት ሰጥቷል። ይሄ የትኩረት ችግር እንዳለበት የሚያሳይ ነው። ሳጥናቸውን በሚገባ ዶሚኔት ማድረግ አልቻሉም። እንግዲህ በአንድ ለአንድ መከላከል የሁለቱ ዊንግ ባኮች ድክመት ልንለው እንችላለን። ቅድም እንዳነሳሁት የዳሎ በተለይ ደግሞ እሱ የመከላከል ስፔሻሊስት ለሆነ ሰው ነው። በጨዋታው ላይ ድንገት ፓሲቭ መስሎም ስለነበር ግን ደግሞ በአማድን በኩል ተመሳሳይ የመከላከል ድክመት ነበር። የጊብስ ዋይት ጎል ሲቆጠር የሳቮናም ኳስ፣ ሁለቱም ቡድኑ በመከላከል በኩል አሁንም ድክመቶች እንዳሉበት የሚያሳይ ነው። በነገራችን ላይ ሩበን አሞሪም በዚህ ጨዋታ ላይ አንድ አዲስ ነገር አሳይቷል። ወደ ዩናይትድ ከመጣበት ጊዜ ጀምሮ ከዚህኛው ጨዋታ በፊት 36 ጨዋታዎችን ነበር በአሰልጣኝነት ያደረገው እና በ36ቱም ጨዋታዎች የተለያዩ ላይናፖች ነበር የተጠቀመው። ፎርሜሽን ሳይሆን ላይናፕ የተለያዩ 11ሮች ነበር የአንድ ወይ የሁለት በትንሹ የተጫዋች ሮቴሽን ይኖር ነበር። እዚህኛው ጨዋታ ላይ ለመጀመሪያ ጊዜ ተመሳሳይ
አሰላለፍ ወይም ተመሳሳይ 11 ተጠቅሟል። የባለፈው የብራይተን ጨዋታ ላይ እንዳደረገው ነው ይሄኛውም 11 የነበረው። ስለዚህ የበለጠ የማንቸስተር ዩናይትድ ምርጡ 11 የቱ እንደሆነ እየለየን ያለንበት ሰሞን ላይ ያለን ይመስለኛል እና ባለፈው ጥሩ ለተጫወቱ ተጫዋቾችም የፐርፎርማንስ ሪዋርድ ነው የሚባለው ልክ እንደዛ። ስለዚህ ዩናይትድ ይሄ አድቫንቴጅ ነበረው። በነገራችን ላይ የሚቀጥለው ሳምንት ላይ ከቶተንሃም ጋር መሰለኝ ካልተሳሳትኩ ማንቸስተር ዩናይትድ የሚጫወተው። አሁን ለአሰልጣኙ እንግዲህ ቅድም ስለ ተመሳሳይ ላይናፕ ስናገር አንድ ነጥብ አንስቶ ነበር ባለፈው ከጨዋታው በፊት በነበረው የአርብ ዕለት ፕሬስ ኮንፈረንስ ላይ ሩበን አሞሪም አንዳንድ ተጫዋቾች ብሎ በስም እንደ ዚርክዜ እንደ ሜኑ አይነት ተጫዋቾችን ጠቅሶ ጃንዋሪ ሲመጣ እንልቀቅ ሊሉ ይችላሉ ብሏል። ምክንያቱም በቂ የመሰለፍ እድል እያገኙ ስላለ። በነገራችን ላይ ዩናይትድ 40 ምናምን ጨዋታ ብቻ የሚያደርግበት የውድድር ዘመን ነው። እስካሁን ድረስ የፕሪሚየር ሊግ ጨዋታዎችና አንድ ከግሪምስቢ ታውን ጋር የተደረገ የሊግ ካፕ ጨዋታ ብቻ ነው ያደረገው። ከዚያ ከሊግ ካፕም በዛ ጨዋታ ስለተሸነፈ ወጣ። በአውሮፓ ውድድር እየተሳተፈ አይደለም። ይሄ አሰልጣኙ ብዙ ሮቴት እንዳያደርግ ሊያደርገው ይችላል። አንድ ውድድር ላይ ብቻ ስለሆነ የሚያተኩረው። በሚቀጥለው ሳምንት ቶተንሃም ሆትስፐርን የሚገጥመው። በነገራችን ላይ ቶተንሃም በሜዳው ጥሩ አይደለም። የቶተንሃም ሬከርድ አንድ ጨዋታ ነው፣ በርንሌን ብቻ ነው በሜዳው ያሸነፈው። የቼልሲ ጨዋታ ላይ ያየሁት የቶተንሃም ፐርፎርማንስ አስደንጋጭ ነው። በጣም ጥሩ ቡድን አይደለም በሜዳው። በተለይ ከሜዳ ውጭ ያለው ሬከርድ አንደኛ ያደርገዋል የአዌ ፎርምን ብቻ ወስዳችሁ። በሜዳው ግን የክሬቲቪቲ ችግር ያለበት የኮንፊደንስ ችግር ያለበት ነው። ግን ደግሞ ቶተንሃም የቻምፒየንስ ሊግ ጨዋታ አድርጎ ነው ወደዚህ ጨዋታ የሚመጣው። ማንቸስተር ዩናይትድ ደግሞ ንጹህ ሳምንት አለው። ንጹህ ሳምንት ስል ምንም ጨዋታ የማያደርግበት ማለት ነው። ስለዚህ አንድ አድቫንቴጅ እሱ ነው። እንግዲህ ያኔ አንድ ፕሮግራም ሰርቼበት ነበር ይሄንን ጉዳይ በተመለከተ የማንቸስተር ዩናይትድ በቻምፒየንስ ሊግ አለመሳተፍ ውስጥ ያለ ስውር በረከት ይታየን የሆነ ወይ በሚል ነገር ምናልባት ጥቅሙ እሱ ሊሆን ይችላል። ምክንያቱም በሳምንቱ አጋማሽ ቶተንሃም ላይ ብቻ ትኩረት የሚያደርግበትን እድል የሚሰጥ ጥቂት ጨዋታዎችን ብቻ የማድረግ እድል አለው። ግን በዛው ልክ ደግሞ ዲስኮንቴንት ይኖራል። ለምን አልተጫወትንም የሚል ቅሬታ የሚሰማቸው ተጫዋቾች ይኖራሉ። ምክንያቱም ብዙ ሮቴት አታደርጓቸውም። ኤፍ ኤ ካፕ ሲመጣ ነው፣ እሱም ግን ጃንዋሪ ላይ ነው የሚመጣው። ምናልባት የሆነ ጊዜ በተከታታይ ከክሪስመስ በፊት ያለው አንድ ወር መሰለኝ ዩናይትድ በየ3 ቀኑ ጨዋታ ለማድረግ እድል ያገኛል። አሁን ለአሁኑ እንደ ካሰሚሮ አይነት ተጫዋች ብዙ ጨዋታ 90 ደቂቃ ለማይጨርስ ተጫዋች ጥቅም ነው። ምክንያቱም ካሰሚሮ አንድ ጨዋታ ላይ ብቻ ትኩረት ያደርጋል። ብዙ ጊዜ 60 ደቂቃ ነው የሚጫወተው። ካያችሁት አሰልጣኙ ብዙ ጊዜ ቀይሮ ያስወጣዋል። 90 ደቂቃ አያጫውተውም። አሁን ያለበትንም እድሜ ከግምት ያስገባ ነው። ስለዚህ ሁሌ ፍረሽ ነው ካሰሚሮ። ለሁሉም ተጫዋቾች ግን ይሰራል። እሱን አሁን የበለጠ በእድሜ ትልቅ ተጫዋች ስለሆነ ነው ይሄንን ማነሳው። ለዩናይትድ ስኳዱ ያን ያህል ሰፊ መሆን አይጠበቅበትም የሚል አስተያየት የውድድር ዘመኑ ከመጀመሩ በፊት አሰልጣኙ ይሰጥ የነበረው ለዚህ ነው። የጨዋታዎቹ ቁጥር ጥቂት ናቸው። ብዙዎቹ ትልልቅ ቡድኖች በትንሹ ወደ 60 ጨዋታ፣ 63 ጨዋታ፣ 65 ጨዋታ የሚያደርጉ አሉ በአራት ውድድሮች ላይ እንደሚሄዱበት ርቀት ማለት ነው። ዩናይትድ ግን ብዙ ጨዋታ አያደርግም። ስለዚህ እሱ ለአሰልጣኙ አንድ አድቫንቴጅም ነው፣ በሌላ በኩል ግን ዲስአድቫንቴጅም ነው። ምክንያቱም በደንብ ሮቴት ማድረግ አይችልም። ይህንን ካነሳው ይበቃል። ስለ ማንቸስተር ዩናይትድ ስላደመጣችሁኝ በጣም አመሰግናለሁ።